አግኝቶ ማጣት ከባድ ነው አይደል? አግኝቶ ማጣት ማለት ምን አለ መሰለሽ ጥሩ ኖሮ ነበረን 2 መኪና አለን ቆንጆ ቤት አለን ጥሩ ብር ነበር ሁለተኛው አመት ልጅ ሲያጨስ ያው እንደ መጫወት አድርጎ ይሰጣል ልጁ እንዲያጨስ በነገራችን ላይ ቤተሰቦቼ ይወዱታል እና ያምኑታል እሱ ወደ ኢትዮጵያ ስገባ ያቃሉ ቤተሰብ እንደምትመጪ ነገርሻቸዋል አዎ ኤርፖርት መጣው ከዛ በኋላ ማን ተቀበለሽ ማንንም እኔ እኮ አላምንሽም ከ12 አመት በኋላ ስትመጪ እና ከፋሽ ያው አላ አይደለ ሩጫሩጥ ነበር በስፖርት ማለት ነው እና የመጀመሪያ ፓስፖርቴን ያወጣልኝ ይገርምሻል በጣም ክሎዝ ጓደኛ ነበርን ከቀነኒሳ ጋር ቀነኒሳ በቀለ ማለት ነው እኔ አሁን ላይ ለምን እንደዚህ እንደሆነ አላቅም እንጂ ሲቹዌሽን እንዴት እንደለወጥ አላቅም እንጂ የልጆቼ አባት በጣም ጥሩ ሰው ነበር ለሊት በጣም መጥፎ ሰዓት ላይ መጣ ቤታችንና ውሾቹ በቃ ሲጮሁ ምን ሲሉ ሞተሩን አቁሞ ሲጋራ ሲያጨስ በመስጠት እንትን መስጠቱ ያሳያል ፊት ለፊት በር ላይና እሱን ነው በጣም ተናዷል የሰው ምክርና የሰው አለው አይዞሽ ሚል ነው እንጂ እዚያ ደረሰኝ በኔ ከሆነ ምንም በቃ አላል ባዶ ሜዳ ላይ ቀራን ሰው እንግዲህ ከአምስት ልጆች ጋር አስቢው አሁን ቤትሽ አንድ ፍራሽ ነው ያለው አንድ ፍራሽ ነበር ለአመት ባል ደግሞ አንድ እህታችን ከአሜሪካ ልካልኝ ለአመት ባል ብላኝ አንድ ጨማርኩ ተመስገን እንኳን ደህና መጣሽ እንኳን አብረን እንዴት ነሽ እግዚአብሔር ይመስገን ተመልካቾች እንግዲህ የሚያስታውሱሽ ፊሊፒንስ ሆነሽ ነው እስቲ ራስሽን አስተዋውቂ በድጋሚ ሀና ባላለው የአዲስ አበባ ልጅ ተወልጄ ያደኩት ከኢትዮጵያ ከወጣ 12 አመት እና አሁን ኤፕሪል በ16 ነው የመጣው ከ6 ቀን በፊት አዎ ወደዚህ የመጣሽው ከወጣሽ በኋላ ተመልሰሽ አልመጣሽም አልመጣም ለ12 አመት አረባክሽ በእውነት ከ12 አመት በኋላ ነው የመጣሽው ፊሊፒንስ በነበርሽ ሰዓት የገጠመሽን ችግር ስትነግሪን ነበር በተለይ ኑሯችሁ ከዚህ ቀደም የተሻለ የሚባል እንደነበርና በኋላ ግን ባለቤትሽ በገባበት የሱስ ህይወት ምክንያት ለተለያዩ ጉዳቶች እንደተዳረጋችሁ ስትገልጪ ነበር ጓደኞቹን ሰብስቦ በረንዳ ላይ እንደዚህ ድራክስ ያጨስ የሚቀርጹታል በየጊዜው የሚያደርገው ነገር ማለት ነው ልጆቹ ናቸው የሚቀርጹት አዎ መጀመሪያ አንዱ መኪና ሸጠ ከዛ በኋላ አንዱን ተሸጠ ከዛ የሆነ የጋብቻ ቀለበት ኢትዮጵያ የገዛ ነው ነበር የሁለታችንም እሱንም መሸጥ ጀመረ ቀስ በቀስ ያለ ብዙ ነገር መሸጥ ጀመረ ምክንያቱም ያው ገንዘብ በጣም ሲያጨስ ያወጣል ልጆቹን ይመታል ቪዲዮ በጣም በቃ ብዙ ቪዲዮ ያስኩበት ልጆቹ ደግሞ በየጊዜው ይቀርጹታል በተለይ ትልቁ ልጅ ሲመት እንዲጣላኝ ምናምን እንዲ በቦክስ እንደዚህ ልጅ ማታ እናቴን አትንታምና በመሃል ገብቶ ከሲል ከትልቁ ልጅ ጋር ይጣላል ማለት ነው እዛ ሀገር የሚተላለፍ አንድ ቴሌቪዥን ጣቢያ ነው ወይስ ዩቲዩብ ነው የፊሊፒንስ ቲቪ 5 ራፊ ትልፎ አክሽን ይባላል ሰውየው ሰነተር ራፊ ትልፎ ይባላል እና በጣም ጥሩ ሰው ነው የተለያዩ ፎሬነሮችን እንደዚህ አይነት አጋጣሚ ሲኖር ይረዳል እና በአጋጣሚ ስራው ዩቲዩብ ላይ እንትን ነው ባለትዳር ሄደው ሌላ ትዳር ሲይዙ ወደ ሀገራቸው እንዲመለሱ ያርግና ያው ሲቹዌሽን ይፈልጋል ዩቲዩብ ላይ ይከላከልላቸዋል ወይስ ያረጋግጥላቸዋል ምንድነው ያረጋግጥላቸዋል ብላክ ሊስት ይሰጣቸዋል ለምሳሌ አንድ ፊሊፒንስ ባሏን ተታወይ ሌላ እንትን ካለች ብላክ ሊስት አድርጎ ይመልሳታል ወደ ሀገሯ እና ደግሞ ሰነቶር ነው በአገሪቷ ላይ በጣም በቃ ከፕሬዝዳንት ቀጥሎ ኢቭን ፕሬዝዳንት ቢኖራቸው እሱ ነው የሚፈራው ሀገሯ ላይ አረባክሽ በጣም ተሰሚነት አለው እዛ ፕሮግራም ላይ ቀርባችሁ ነበር አዎ በጣም ብዙ እይታ ነበረው አዎ ራፊ ትልፎ አክሽን ይባላል ዩቲዩብ ላይ እና ያው እዛ ላይ ከቀረብን በኋላ ያው ከሱ ጋርም ተግባባን ይረዳን ጀመረ እንዴት ነው ይቀርባችሁት ባንቺ ህይወት ውስጥ በትዳርሽ ላይ የገጠመውን ሚዲያ ላይ ለማውጣት መጀመሪያ ምንድን ነበር ያደረግሽው
እንዴት መሰለሽ ከሱ ጋር መጀመሪያ ላይ በጣም በቃ ተነጋገርን መግባባት አለመግባባት በቃ ደረጃ ላይ ስንደርስ እሱ ጋር ሄዳለሁ ስለው ምንም በቃ አልመሰለው በቃ የትም እንደማልሄድ ማንንም እንደማይረዳኛ ነው በቃ እንትን ያለው ገባሽ እና በአጋጣሚ ኦፊስ ሄድኩኝና ልጆቹን ይዤ በጣም ሩቅ ነው ማኔላ ነው እና ኦፊስ እዛ ሆቴል አድረን ኦፊስ ሄጄ ጠበቅኩትኝ ያው አጋጣሚ ልጆቹ ሲከቡት ለፎቶ መስሎት ነበር እና ጸጉራቸውን የካካደስ ሲሉ ምናምን ያለ የት ሀገር ለሰው ነሽ ሲለኝ ኢትዮጵያ ኢስት ኢትዮጵያ ስላወቀ ከዛ ችግር አለ ሲለኝ አናገርኩት እና ኦኬ ኦፊስ ነው ያለኝ ከዛ ቢሮስ ገብቼ ሳናገረው እስቲ ቪዲዮሽ ስጪኝ ሆነ ዊትነስ የሚሆን አለኝ እና ከሞባይል ላይ ሁሉም ቪዲዮ ወሰደ ወደ ላፕቶፕ አየውና ያንቺ ዊትነስ ወይም ደግሞ እንደ ምስክርነት ለበደልሽ በልጆች ላይ ለሚገጥመው ነገር ማሳያ የሚሆነው ምንድን ነበር ለምሳሌ ቻይልድ አቢዩዝ እንደ የሆነ አባትየው ሲያጨስ ይሄን ነገር ሲጠቀም ያደርገው ነው ያቅም ከኔ ጋር ሳይሆን ከልጆች ጋር በቃ የገዛሉትን መደብደብ ምናምን በቃ ጩኸት አይወድም ወይ ሲጫወቱ አይወድም በቃ እሱነቱን ረስቶ በሱሱ በቃ ላልት ተገስቷል ከአንዳንድ ጊዜ ደግሞ ሳይኖረው ሲቀር በቃ የሚያደርገው ነው ያቅም ለምሳሌ ወይ ብር ላይ ኖር ይችላል ውድ ነገር ስለሆነ በቃ የልጆች ድምጽ መስማት አይፈልግም በቃ አይደል ለተለየ እሱን አንቺ የቀረጽሽበት አጋጣሚ ነበር የ11 አመት ልጅ ነው ብዙ ጊዜ ከትልቁ ልጅ ጋር ሲመታው ምን ሲል ስንጨቃጨቅ ስንጣላ ሁሉ ጊዜ ይቀርጻል ትንሹ ማለት ነው እና እሱን ሳየው ወደ ሞባይል ትራንስፈር ማድረግ ከዛ ኦፊስ ሄጄ ወደ ሱ ላፕቶፕ ላይ ሰጠሁት እና አየው በአጋጣሚ የሆነ ጥሩ ያልሆነ ቪዲዮ አለ መንታዎች ናቸው ሁለት ልጆች ማለት ነው እና ለሁለተኛው አመት ልጅ ሲያጨስ ያው እንደ መጫወት አድርጎ ይሰጣል ልጁ እንዲያጨስ እና ያንን ቪዲዮ ሲያየው ሰነቶሩ አዘነና ሃና አለኝ ይሄን ቪዲዮ እኔ እና አንቺ በቃ ዩቲዩብ ላይ ማውጣት አልፈልግም ግን እኔ በቃ እኔ እረዳሻለሁ አለኝ ለኛ ሀገርም ጥሩ አይደለም ለስማችን አለ እና ኦኬ አልኩት ደወለ አናገረው በአካባቢ ያሉ ፖሊሶችና ቀበሌዎች ለሱ ነበር ዲፌንድ ያደረጉት ቤተሰብ ስለሚተዋወቁ አናገራቸው እሷ ነግራችሁ ነበር እንደዚህ ያደርጋል መጀመሪያ እሱ ጋር ከመድረሴ በፊት እኔ ያው በትናንሽ ነገር ነበር ያስፈራራሁት በቀበሌዎች በፖሊሶች ነበር ግን አልሰማለ አትሊስት ኢቭን በጣም በቃ ከአቅሜ በላይ ሲሆን ቤታችን ትልቅ ነው ሁለት መኪና አለ ሞተር አለ እና ቤቱን ሁለት ክፍል ለሱ ሁለት ክፍል ለኛ አርጌ እንደዚህ ተዘጋ አካፈልሹ ራይቴን ቢዬ ማለት ነው በቀበሌ ኦኬ ራይቷን ስጣት ተብሎ ተካፈልን ከዛ በኋላ ኢግኖር አረገንኛል ከቤተሰብ ጋር ክሎዝ ሆነ ማናገርም እኛን አላናገረንም ይሄ እሱ አይፈልገችው እንደዚህ አይደል አለ ከዛ ያው አንዳንድ ጊዜ ቢሎች ሲመጡ ምናምን ያው ኃላፊነትን ጠየቅኩት እንቢ አለ ቤት መለየት ፈልገሻል አይደል እንደዛ አለ ሲል ጊዜ ከዛን ቀን ጀምሮ ነው ሰውየው ጋር ሊሄድ ይቻልኩት በቃ እና የሆነ ኤቲኤም ነበር እሱን ልጄ ነው በመስኮት ልኬው ኤቲኤሙን ሰረቀና ከዛ የሱን አይ ጆይንት አካውንት ነው አካውንታችን ግን በኤቲኤም ያው መጠቀም እንችላለን እና በጧት ሄጄ ገንዘብ አወጣውኝና ከዛ ልብስ ያዝንና ወደ ማኔላ ሄድን ሰውየውን ፍለጋ ከዛ ያው እንደዛ ሳገኘው ተነጋገርን ዩቲዩብ ላይ ፕሮግራሙ ላይ ደወለለት አገኘን ሁለታችንን ለመቀረጽ እሱን ፍቃደኛ ሆነ ፖሊሶችን ይዛችሁት አቅርቡት አለ በስልክ ሰውየው በጣም ይፈራል አቀረቡት ተነጋገርንና ፖሊሶቹን ከዚህ በፊት እንደዚህ አይነት ነግራችሁ ነበር አላቸው አዎ ባለቤቱ ነግራን ነበር እና ምን አረጋችሁ አላቸው ያው የቆየ ነው ስላለን አመን ነው ይሄ ነገር ቪዲዮ የቆየ ነው አለ ምንም አላረኩም ኢንሰንት ነኝ ስላለ አብራችሁ ነው የምትውሉት አለው ከሱ ጋር አብራ የምትሉን ነው የምታምኑት ወይስ እናንተ እሱን ነው የምታምኑት አላቸው ተቆጣቸው ከዛ እንደውም እናንተን አልፈልግም እኔን ሳይሆን ይሄንን መንግስት አታሉ ብሎ ተናዶ ዘጋባቸውና
ከረኔል ይባላል የድራግ ዋና የፊሊፒንስ እሱ ጋር ደወለና ይሄን ሰው ተመልከተው ሪከርድ ያዘው ወደ ውጭም እንዳይሄድ ብላክ ሊስት አደረገው ኮምፒውተር ላይ እና ሪሃቢሊቲ ወስዳለሁ የሚል ከሆነ ስራውን እንደሚያደርግ ከሆነ ራሱን ኦኬ እኔ ቤተሰቡን ወደ ኢትዮጵያ መሄድ የሚፈልግ ከሆነ ሙሉ ወጪውን ሸፍኜ ስፖንሰር አደርጋለሁ ወይም እዚህ እኖራለሁ የምትል ከሆነ ቦታ ቀይሬ እኔ እረዳቸዋለሁ ግን ስራውን እንዲያደርግ ራሱን ለ4 አመት ወይ ለ5 አመት አለ ያው ሻለ ግን ስራውን እንዳላረግም እኔም ሰውየው ሲያናገረኝ ማለት እንዴት ነው ወደ ሀገርሽ መሄድ ትፈልጋለሽ ወይስ እዚህ ሆነሽ እኔ እየረዳሁሽ ሲል ያው እኔም አመዛዘንኩኝና ማለት ወደ ኢትዮጵያ ሄጃቸው መጣ ቤተሰብ ሲቹዌሽን ጥሩ አይደለም ያንን ስለማክ ከዚህ በፊት ብዙ ጊዜ ሲደጋገም እንደዚህ ስናገር እንደዚህ ነው ስል የሚሰማኝ የለም በነገራችን ላይ ቤተሰቦቼ ይወዱታል እና ያምኑታል እሱ በጣም ይወዱታል በጣም ያምኑታል ከኔ ይልቅ ማለት ነው እኔን ያመኑኝና ያሰሙኝ ይሄን ቪዲዮ ካዩ በኋላ ነው እንዴት እንደሚያደርግ ምክንያቱም ምን ያልነግራቸውም ነበር በፊት ያው በቤትሽ ስቶሪ እንጂስ መጥፎም ቢሆን እንዲናት ማለት ነው ሲብስብኝ ነው በቃ ሲነግራቸው እንድመጣም ነይማይሉ በቃ እዛ ሆነሻል አይደል እሺ ብዬ በቃ ሰውየውን አማራጭ ሰጠሁት ምክንያቱም ምንም አማራጭ የለኝም የመምጣት ወደዚህ ማን አለኝ ቤተሰብ እንደዚህ ከሆነ ሰነተር ራፊ ያልኩት በቃ ቤት ተከራይልን ጀስት እኔ ልጆቹ እንደዚህ ነው የሚማሩት አልኩት ምክንያቱም እኔ ራይት አለኝ በልጆቼ ተወለዱት እዛ ነው ሌላ ቦታ ቀይሬ መኖር መብት አለኝ ሌላ ቦታ ቀይረን መኖር ስንጀምር አመት ከግማሽ ተቆጠረ ከ5 ወር ያው ሰው እየረዳችሁ እሱ ሰው የአመት ከፈለልኝ ቤት ኪራይ እንደገና ምን ፈልገውን ይሰጥናል አንዳንድ ጊዜም እኔም ሰራለሁ ያው ልጄ ያገዘኝ እሱ እየጠበቀ ልጆቹን ማለት ነው ችግሩ ምን አለ መሰለሽ እኔ እዛ ቢማር ደስተኛ ነበርኩ ግን በቃ በየቀኑ ማየት ነው መምጣት ነው ኢቭን አስተማሪዎቹ በቃ ቴክስ ያደርጋሉ ለሱ የሚያስተምሯቸው ማለት ነው ደና እንደሆኑ ያየ ኮምፎርታብል መሆናቸውን ሲያይ ወይ ሰፖርት አያረጋኝም ሰፖርት ቢያረግ ልጆቹን እሺ ግን ምንድነው በትምህርት ቤት ጋም ሲሄድ በሞተር ያልፈኛል ልጆቹን ያያ ማለት ነው ግን አያናግራቸውም ሰዎች ለምን አትረዳም ሲሉት ምንድነው የሚለው አይ እኔ መታረቅ ነው የምፈልገው ይላል ይሄ ሲቸግራት ትመጣለች አሁን ሰነተሩ የምትለው ምርጫ ጊዜ ይወድቃል ወይ ምን ይላል ሁሉ ነገር ሲለወጥ እኔም በቃ እንደምንገናኝ እንደምንታረቅ ነው እሱ የሚለው ግን ያው ነው ጸባዩ እንደልቡ ያጨሳል ሰው በቃ ምን ይለዋል ለሰውየው ለሰነተሩ ሰነተሩ ራፊ ሴፍቲያቸውም ጥሩ አይደለም ይሄ ደሞ ፊሊፒን ላይ ምን አለ መሰለሽ ሲያጨሱ ከተጣሉ ከእንደዚህ አይነት ከተለያዩ ሲገሉ ወይ ልጆቹን ጠቅላላ ነው በቃ እንደዛ አይነት ነገር ነውና ደውሎ ሀና እኔ አሁን ፓርት 3 ብዬ ላቀርበው ዩቲዩብ ላይ ያልኩትኝ ያዘጋጀውልሽ ቢዝነስ ልሰጥሽ ነው እና ያው ሰው ምን አረክላት ይለዋል ገባሽ ዩቲዩብ ላይ ስላቀረበኝ ቢዝነስ ሊሰጠን ነበር የሚፈልግን ቢዝነስ ነገር ይልስጥሽ እና ፓርት 3 ብሮ ፖስት ላይ ያደረገው ነው እና ሰው ደግሞ ምን ይላል አንቺ ቤተሰብ የለሽም እዚህ ሰር ይልታል ልጆቹን ሁሉ ጊዜ ስራ ጥላ ስትሄድ ቢሞቱም ቢገላቸው ማንንም ቢወስዳቸው ማንንም ያየለም ቤተሰብ ነው በቃ ምክንያቱም ትልቁ ልጅ ነው የሚያቸው እና ደግሞ ዲኤስደብሊው የሚባል አለ ሶሻል ወርከር ጥሩ አይደለም ለነሱ በአካባቢ ያለ ለልጆች ሶሻል ወርከር ማለት ነው በደንብ አልያዛቻቸው ከተባለ ይወስዷት በደንብ ማለሚያሳን ልጆቹ በጣም ኮምፎርታብል ሄልቲ ናቸው ደስተኛ ናቸው ችግሩ ምንድነው የሴፍቲ ነገር ያ ነገር ሶሻል ወርከርን ያስጠይቋል በመንግስት ያንተም ለአንድ ለ16 አመት ልጅ ጥለሽ 3 ልጅ 4 ልጅ ይከብዳል ያው ግን ሴት ልጅን በፍጹም አንድ ቀን ያተቻላል አውራኝ ነው የምትሄደው የምሰራው ሱፐርማርኬት ትልቅ ነው እና ሰትየዋ ከመጀመሪያም ከዚህ ከኢትዮጵያ ሲሄድ ኮስተመሯ ነኝ ታውቃለች ያው በደና ጊዜ ብዙ ነገር ነው እና ብዙም አትጫነኝ ደንበኛዋ ነበርሽ በኋላ ደግሞ ሰራተኛዋ ሆንሽ እኔ አፍሪያት በሌላ በኩል ሲሄድ ጠርታኝ እኔ ቋቃታለሁ ይቋቅሻለሁ አሁን ችግሩን ስለማቅ ብላ ስራ ሰጥተኝ ዝም ብላ የሆነ ሱፐርማርኬት ውስጥ አንዳንድ ሰው
ሲገዙ የሆነ ቦታ ለምሳሌ ከአንዱ ያደበላልቁ የለ እሱን ወደ መመለስ አዎና ግን ብዙ ነገር ታደርግልኛለች እና በቃ አግኝቶ ማጣት ከባድ ነው አይደል? የበፊት ህይወትሽና በኋላ ባለቤትሽ በገባበት ሱስ የጀመርሽው ህይወት መስቀልቅል አድርጎብሻል። አግኝቶ ማጣት ማለት ምን አለ መሰለሽ ጥሩ ኖሮ ነበረን 2 መኪና አለን ቆንጆ ቤት አለን ጥሩ ብር ነበር እና እስከ 2020 ድረስ ኢትዮጵያ ነበር የሚሰራው ከዛ 2001 ለሴራሊዮን ሄደ ሴራሊዮን ከዛ ወዲያ ነው በቃ ሴራሊዮን አገር ይያለ ነው ማጨስ የጀመረው ያ ማለት ከ4 አመት በፊት ማለት ነው ከዛ ሲመለስ መንታዎችን እርጉዞኝ ነበር እና ሲወለዱ ፕራሚስ ገባል ያቆም ማለት ነው ኢቭን ሲጋራ ማጨስ ሊያቆም ማለት ነው በደስታ ያው መንታ ስለሆነ ግን ከዛ በኋላ የባሰበት መጣ አትሊስት መኪናዎችን መሸጥ ጀመረ መጀመሪያ አንዱ መኪና እኔ ነኝ የሸጥኩት እሱን እንኳን ያው ልጆች ለትምህርት ቤት የግል ትምህርት ቤት ነበር የሚማሩት ያመት ነው የሚከፈለው ከዛ በኋላ ቀለበቱን ነው አምሽቶ ቀለበቱን ሸጦ ነው የመጣው የታለስለው ጠፋብኝ አለ እኔም ያው በእንዴት የራሴን ሸጥኩት ዝም ብዬ ከዛ ያለ አንዱ መኪና ተሸጠ ከዛ ያለ ደግሞ በቃ በጣም መጥፎ ታውቂያለሽ ወደ ልጆች መምታት ከኔ ጋር በየቀኑ መጣላት የቤተሰቡ ደግሞ እኔ እንዲያግዙኝ ብዬ አትሊስት ማጨሱን እንዲያቆም ብዬ ምከሩት ስላቸው ያው የኔም ጥላቻ ከኔ ጋር ስላላቸው እህቶቹ ጭራሽ ሰብሰብ ባረጉት ሱስ እጅግ በጣም መጥፎ ነው በጣም ያው ሰነቶሩም ሊረዳኝ የቻለው ከኔ ጋር የሱን ኮንሰርን ያላረገው ነገር እኔ ምንም ነገር ያጠፋሁት ነገር የለም በቃ ጥፋቱ ሁሉ እሱ ነው ገባሽ አሁን ራሱ ስንመጣ ይሄ ሰነቶሩ እኔን ማስወጣት አይችልም ነበር ከልጆቹ ጋር ግን ማስረጃ በቂ አለው ቻይልድ አቢዩዝ እና ውመን አጌንስት በሚል ልጆችሽን ይዘሽ እንድትወጪ ፕሮሰስ ስትጀምሪ አልተቸገርሽም የፊሊፒንስ መንግስት ፈቀደልሽ ባለቤትሽስ ልጆችን ከዚህ በፊት ካንቺ ጋር ባንቺ ፕሮግራም ሳልመጣ በፊት እኔ በቃ ማለት ከአቅሜ በላይ ስለሆነ እውነት ለመናገር እየፈለኩ ካለሁት የሆነ ብዙ ቻቶችን የቴክስት ያረኩኝ ሜሴንጀር ላይ ልጆችም ይወስድ ስል ነበር እና የሆነ ጊዜ የሆነ ፊሊፒን ሀገር ላይ ነውና የሚያቀኝ ሰው ነው እዚህ ሀገር ላይ እንደዚህ ነገር አትሞክሪ ቻይልድ ትራፊክ ተብሎ ልጆችን ትነጠቂያለሽ መጥፎ ነው አሉ እና ወደ ኢትዮጵያኖች ነበር የዘርኩትኝ እና አንድ ዮሐንስ የሚባል ልጅ ነው አገኘሁትና ያንቺን ፕሮግራም ሀና ልጆችሽን ማበጹም እንዳሰጪ እኔ ያልኩትኝ ያው ባክን እስቲ ልጅ የሚፈልግ ካለ እኔ ያልኩትኝ ስለው እንዴት እንደዚህ ጠይቂኛለሽ ስለ ሁኔታውን ሳስረዳው መሰረት የምትባል ሸገር ኢንፎ አለና እሷን እርጂኝ ቢያት አለኝ ያንቺን ፕሮግራም ሰጠኝ ከዛም ያው በቃ አንቺ ጋር ደወልኩ አውኛም ልጆችሽ ካንቺ ጋር ነው ማደግ ያለባቸው በፍጹም አሳልፈሽ መስጠት የለብሽም እያልን ነበር ተመልካቾችም ይሄንኑ ሐሳብ ነው የደገፉት ነገሮችም ተመቻችተው ልጆችሽን ይዘሽ ወደዚህ መምጣት ቻልሽ አው ከዛ በኋላ ባንቺ ፕሮግራም ላይ አትሊስት ከወጣው በኋላ ብዙ ኢትዮጵያኖች የደወሉም አይዞሽ ይያሉም ልጅሽ እንዳትሰጪ ልጆችሽ እንዳትሰጪ ይያሉ በጣም ብዙ ከጣሊያን ከአሜሪካ በጣም ከካናዳ በጣም እየደወሉ አትሊስት ኢቭን ፓስፖርት ምናምን አልጀመርኩ ምንም አይነት ፕሮሰስ በገንዘብ ደረጃ ልከውልኝ ፓስፖርቱንም በፍጥነት ወረቀት ሁሉም ጨርሼ ያው ስራ አልሰራም ልጆችን ይዤ በመሄድበት መንቀሳቀስበት ቦታ እግዚአብሔር ይስጣቸው በጣም ነው ማመሰግነው ብዙ ሰዎች በቃ አገዙኝ በጣም ሐሳብሽን አስቀየሩሽ አው ማለት በቃ በዛን ጊዜ እኔ ማለት አላር ይከብዳል ብቻ አላር ብቻኝነትና እውነት ነው በሰው ሀገር ላይ ብቻሽን ሆነሽ በጣም እና ደግሞ ያው ቤተሰብም አላ አይደል እንደምነሽን ማለትም ቆጥሮ ነው አንዳንድ ጊዜ ገባሽ እና ያን ሲጻፋ ደግሞ እኔ በቃ እንደ ጭንቀት
ወደ ሌላም እንትን ልል ነበር ግን አንዳንድ ጊዜ እንደዛ ሲጨንቀኝ ሰው ጋር እየደወልኩኝ የሚደውሉኝ ሰዎች አሉና እነሱ ጋር እየደወልኩኝ ሳናግራቸው እንደዚህ በቃ ጥሩ የሆነ ገባሽ እውነት ነው ሰው ለሰው መድኃኒት ነው በጣም በቃ በጣም ስመጣ እማውቀው መስቀል አደባባይ ነው ልጆቼን ይዤ ሆኜ ደውልልሻለሁ ስትይኝ በጣም ሰግቼ ነበር ማለት መተሽ ልጆች ይዘሽ እንዴት ትሆናለች እያልኩኝ መቼ ነው የምትመጣው ስል ነበር ግን ገብቻለሁ ብለሽ ተረጋግተሽ ደወልሽልኝ ደስ ብሎኛል የታረፍሽ እንዴት ነበር ስትመጪ ከ12 አመት በኋላ ወደ ሀገርሽ ስትመለሺ አንድ ሆነሽ ወተሽ አምስት ሆነሽ እግዚአብሔር ፈቅዶ በልጅ ተባርከሽ ምንም እንኳን ፈተናዎች ቢኖሩ ልጅ እግዚአብሔር ስጦታዎች ናቸው ስትመለሺ እንዴት ነበር ወደ ኢትዮጵያ ስንመለስ እንዴት መሰለሽ ያው እዛ ያለው ፕሮሰስ ሳረግ ብዙ ሰዎች ከጎኔ ናቸውና ወደ ኢትዮጵያ ስገባ ያቃሉ ቤተሰብ እንደምትመጪ ነገርሻቸዋል አዎ ኤርፖርት መጣው ከዛ በኋላ ማን ተቀበለሽ ማንንም እኔ እኮ አላምንሽም ከ12 አመት በኋላ ስትመጪ እና ከፋሽ ያው አላ አይደለ እና ኤርፖርት መጣው ከዛ በኋላ እጄ ላይ ያለው $200 ነበርና ለቪዛ ከቤት ባልኩኝ ልጆቹን ለማሳለፍ ማለት ነው ያው የፊሊፒን ፓስፖርት ነው ያዙት ከፈልኩትና እጄ ላይ ምንም ነገር ከዛ በኋላ እግዚአብሔር ይመስገን ግን አንድ የኢትዮጵያ ኤምባሲ ቆንስላ ፊሊፒን ያለው ማለት ነው እና አንድ ኢትዮጵያት ሜላት መኮንን የምትባላለች እሷ ለፊሊፒን ነው ለኢትዮጵያ ነው የምትሰራው ኢትዮጵያ ኤር መንገድ ነው የምትሰራው እና አናገርኳትኝ እዚሁ ኤርፖርት ሆነሽ ነው ምክንያቱም ፊሊፒን ያለው ቆንስላ ኢትዮጵያ ኤርፖርት ስትገቢ እሷን አናግሪያት ብሎኛል ስደውልላት ሜላት እንደዚህ ነው ስላት አካውንት ስጪኝ አለች እና አካውንት ላኩላት ያው ትንሽ ስም ብገልጽልሽ ጥሩ አይደለም ለቤተሰብ እና በድብቅ ነው ያው የሆነው ላኩላት ከዛ ላከችልኝ ከዛ ኦኬ የኢትዮጵያ አካውንት ላክሽላት ስለዚህ አንድ ሰው እንደምትመጪ ያውቅ ነበር ሁሉም ያውቃሉ ግን መተው አልተቀበሉሽም ማንንም እና ከዛ ኮንዶሚኒየም ፍለጋ ሄድኩኝ የገባሽለት አዎ ወዲያው ሻንጣዬን ደስ እኔ ማለት ቤተሰብ እስቲ ቆይ ብዬ የሜላት ባለቤት ነግራው ተቀበላትና አድርሳት ቤቷ አለችው ባለቤቷ እዚህ ነው እሷ ፊሊፒን ናት ያለችው ኢትዮጵያ ኤር መንገድ ነው የምትሰራው እና ባለቤቷ ታክሲ ያዘዘልን ቤት መጣን የት ነው የምትሄጂው ሲለኝ ምን ልበለው ከዛ ያው ቤት አልኩትና አላቆም ረስቻለሁ ቤት በምልክት በቃ አሳየውትኝ ሰውም እየጠየቅን እዛ ደረሰን ቤት ማለት የቤተሰቦችሽ ቤት አዎ ከዛ ሻንጣዬን አወረድኩኝና ጀስት በቃ ወደ ኮንዶሚኒየም ፍለጋ ቤት ሄድን ምን አለ መሰለሽ በቤተሰባችን 6 ሴት 2 ወንድ ነን 8 ነን እና ታላቅ ወንድም ያለ ልክ እንደ ቤተሰብ እንደ አባት ነው በአንሳት ለኔ አባቴ በጣም ጥሩ አባት ነበር ሁሌም እዛው ነው እኔ ሊሴ ገብረ ማርያም ነበር የሚሰራው እዚህ ፒያሳ እና 12 አመት እኔ ከዚህ ሲወጣ ነው የሞተው እና በጣም ጥሩ አባት ነበር እና አሁን ላይ ስልሽ በቃ ደስተኛ አይደሉም አዎ ቤተሰቤን ያው የሚያስተዳድረው ትልቅ ወንድሜ ነው እና ድሮ ገና ከዚህ ከመውጣቴ በፊት እሱ ትልቁ ልጄን ማለት ነው እኔ እንደወለድኩትኝ ጅቡቲ ተዋውቀን እንደተወለደ ልጁ ወደዚህ መጣሁኝ እሱ ወረቀቴን ላስተካክል ብሎ ፊሊፒን ሄዶ ነበር በመሃል ከዛ በኋላ እስኪመለስ ወደ 4 ወር 3 ወር ተጠበቅኩት እዚህና ተናድጄ ወደ ዱባይ ወደ ኩዌት ሄድኩኝ ልጁን ለናቴ ሰጥቼ ማለት ነው የመጀመሪያ ልጅ ከዛ በኋላ ትልቁ ወንድሜ እኔን ማሳድገው ብሏል ኩዌት ያለሁኝ አባትየው መጣ ኢትዮጵያ በ4 ወር ማለት ነው እኔ በቃ አይመጣም ብዬ ተናድጄ ለናቴ ሰጥቻት ገና ህፃን ነው 6 ወር ምናምን ልጁ ወደ ኩዌት ሄድኩኝና ለስራ መጣ አባትየው አዲስ አበባ
ሰሊል ሊሰራ ማለት ነው አስተካክሎ ዶክመንቱን ከዛ ቀጥታ ቤት ነው ሄደው በመልክት እና አራት ከኢትዮጵያን አራት ወንዶች ጋርና ልጄን አለ ሀና የለችም ሲሉት ጊዜ ነው እኔ የትም ሄጄ ልጄን ሳልል ወደ ሳይት አልሄድም አለ እና ወደ ፖሊሶችም ሄዳለሁ አለ እናቴ ደውላ አረተ ይሄ ልጅ ሰርቋል እኛ ምንም ማድረግ አልችልም ነው ያለችኝ አናገርኩትና ይስራ እኔም ልስራ እና እመጣለሁ አልኩት በፍጹም አለ እዚህ ጆቫኒ ሆቴል ነው ያረፈው እና በመኪና እየሄደ ወደ ቤት ብስኩት ምናምን ከኢትዮጵያኖች ጋር ባጥር ያሾለከ ልጅን ይወስድ አስቸግራቸው ሳይናገር ማለት ነውና ይሰርቀዋል አለችኝ ቢሰርቀውኛ ኃላፊነት የለንም ሲል በቃ ብዬ መጣሁኝ ወደ ኢትዮጵያ ስመጣ እንጋባና በቃ እኔ እንሂዳለን ባጋጣሚ ትልቅ ወንድሜ እዚህ የለም ያው ልጁን እኔ ማሳድገው ብሏል እኔ ልጁን ወሰድኩኝ ምክንያቱም አባት ነው ያለሱ ሻይልም በፍጹም አለ በዛ ምክንያት ወንድሜ በጣም ተቀይሞኛል መስለኛል እና ደግሞ እሱ ወንድሜ የሚፈልገው ትምህርት እንድማር ነበር ትምህርት ቢብለሽ ግን ደግሞ ማለት ቤተሰቦቼ የልጄን አባት በጣም ነው የሚወዱት ከኔ በላይ ብዙ ነገር አድርጎላቸዋል መሲ ድሮ በጣም ጥሩ ሰው ነበር ከሚገባ በላይ አሁን ድረስ ይወዱታል ግን ምንድነው አሁን በቃ ቤቱን የሚያስተዳድረው አንድ ሰው ነው ዲሲሽንም እንትን የሚለው አንድ ሰው ነው እና አሁን ምንድነው ሲባል ከኔ ጋር በቃ እነዚህ ነው ልጆች ማን ልጅ ያላት ትምህርቷን ተማን ሂጃላት ያለፈ እንግዲህ አልፏል እንግዲህ እዚህ አሁን ምለው ነገር ቢኖር ለሱ ያለፈ አልፏል እነዚህ ሁሉ ልጆች ተወልደዋል ምንም ማድረግ አልችልም ካጠፋው ይቀርታ እና ልጆቹ ግን እኔ በጣም የሚሰማኝ ምንድነው እዚህ ጋር ከኔ የበለጠ ወልካም መሆን ነበረባቸው ማለት ምንም ሆነ ምንም አባቴው አርጓል ጥሩ ነገር እስከ 2020 ድረስ በሚሰራበት ጊዜ ብዙ ነገር አርጓል ለቤተሰቤ እሱ መቆጠር ነበረበት ነው አትሊስት እኔ እሺ ላጥፋ ግን ያው አላለ ስለዚህ በዚህ ስለተከፋ መተሽቃሽን አስቀምጠሽ ቤት ፍለጋን ሄድሽው ኢቨን አልኩሽ ከቤተሰብ ለምሳሌ አሁን ከኔ ጋር ከተነጋገሩ ወይ የሆነ እንትን ካሉ በኔ ምክንያት ብዙ ሰዎች ሊጎዱ ይችላሉ እሱ ነው ሰፖርት የሚያደርጋቸው እናቴ ያው ስራ የላትም እህቶቼም ያው ቢሆን እሱ ነው አንደኛ እናትሽ አሉ አዎ ግን ያው ምን አሉ ሲያዩሽ ምንም አልደነገጡም እንደምትመጪ ያውቁ ነበር እናት መቼም ምንም እዛ ቤት አላደርሽም አላደርኩም ወንድሜ ምን ይፈልግ ልጆችሽን ይዘሽ ወጣሽ በቃ ቃልክ እንደ ጎረቤት ቤት ቃውን ብቻ አስቀምጠሽ ወጣሽ ምንም እህል ውሃም አልቀመሽ ወዲያው ነው ወንድም ማለት እነሱ ማለት እኔ አልፈርድባቸውም ለምሳሌ እህቶቼም ማለት አንድ ሰው አለ ገባሽ እዚህ ጋር ዲሲሽን የሚያደርግ ሰው አለ በቃ እናሱ እንደው ይሄን ሁሉ ልጅ ማን በጃላት እኔ ይሆናል ብዬ አይደለም ያሰብኩት ይሄ መጣል ብዬ አይደለም በርግጣት ብቻ አለው ትምህርትሽን ተማሪ ስትባያገሽ ግን ደግሞ እኔ ትምህርት ሳይሆን በፊት ሩጫ ሩጥ ነበር በስፖርት ማለት ነው እና የመጀመሪያ ፓስፖርቴን ያወጣልኝ ገርምሻል በጣም ክሎዝ ጓደኛ ነበርን ከቀነኒሳ ጋር ቀነኒሳ በቀለ ማለት ነው በእውነት እና ጃልሜዳ ላይ ከአንድ እስከ 20 የሆነ ሩጫ ነበር አሸንፌ እንዳልክ ይባላል ኢትዮጵያን ፌዴሬሽን ነፍሱን ይማረውና ወደ ውጪ ልክሻለሁ ብሎ እዛ እየሰራን ያለ ስቴዲየም ውስጥ ሲኤምሲ ብዙ ጊዜ ስንሰራ ከቀነኒሳ ጋር ያው ልብስ የሚሰጠኛል ጫማ የስፖርት ማለት ነው ሁሉ ጊዜ ተከታይ ኮርስ ጋር ነበር የምሰራውና ቦሌ ቤት ሁሉ ጊዜ ይሄድን በየጊዜው ወደ ትሬኒንግ ስንጨርስ 5 ሰዓት ላይ 6 ሰዓት ላይ ምሳ እንደ እራት ነገር በለቼ ወደ ቤት እመለሳለሁና የመጀመሪያ ፓስፖርት 300 ነው መሰለኝ ብር ሰጠኝ 400 ብር እንደገና ልብሶች ሰጠኝና
ሂጂና ፓስፖርት አውጪ አለኝ። መጀመሪያ ፓስፖርት ያወጣሁት በሱ ብር ነው። እምቢ ብለውኝ የእድሜ ነገር ማለት ያው ወንበር ላይ ቆሜ ምናምን ትባይ የለ አባቴን ሊሴ ገብረ ማርያም ነበር የሚሰራው አስጠርቼ ወላጅ ይዘሽ ተብሎ ማለት ልጅ ነበርኩኝ። እሱን ይዤ ሄጄ ያው ቀበሌም እሱ ነው ትንሽ እድሜ ያስጨምሮ መታወቂያ ወጣልኝ። አመኑ ከዛ ሰጡኝ። ከዛው በደቀነኒሳ ስመጣ ፓስፖርቱን ይዤ በቃ የሆነ ፕሮግራም የሩጫ ሲኖር ጠንክሪ እኔ ልክሻለሁ አለኝ። እየሰራው ያለ በአጋጣሚ የሆነ ውድድር እንዳልካቸው ይባላል ጅቡቲ ላከን። ወደ ጅቡቲ ሄድሽው ለውድድር ነው ማለት ነው? ወደ ጅቡቲ ስንሄድ ሩጫው ካለቀ በኋላ የሆነ ትልቅ ውሃ አለ ባህር ኮስሜስ ይባላል መስሪያ ቤት ትልቅ አለ ከፊቱ እዛ ነው የሚሰራው እሱ እና እሁድ ቀን ነው ይዝናናሉ እነሱም እና መርከብ ላይ ነው እዛ ላይ ነው በቃ የተያየነው። እኛም ወደ ውሃውን ስናይ ማለት ነው በጣም ትልቅ ውሃ ነውና እሱን ስናይ በአጋጣሚ ተያየን። ከዛ በኋላ ደስም ነው የተለዋወጥነው። በርግጥ በጣም ልጅ ነው እሱም እና እጁ ሁሉ ሙሉ ቀለበት ነው አድርጓል እና እቺ ልጅ ያገባለሁ ብሎ ዝም ብሎ አንዱን ቀለበት ነው የሰጠኝ ከእጁ ላይ እንዳየሽ። አዎ እና አድራሻዬን የወሰደው ከዛ ተመለስኩ ለኢትዮጵያ። አድራሻዬን ይዞ ስልክ ይደውላል የቤት ስልክ ነው እና ይደውላል በየጊዜው። እኔ ግን በቃ ቀልድ ነው መሰለኝ። ከዛ ስራ መስራት አቃተኝ እያለ እየደወለ እህቶቼንም እናቴንም ሲያናግር ሁሉንም ሲያስቸግር ኧረ ተይ እንደዚህ እየለመነሽ ነገ የምታገኙ ባል ጥሩ አይሆንም ሲሉ መጣ ኢትዮጵያ። ቤተሰቦቼ ከምንም በላይ ይወዱታል አሁንም ቢሆን ማለት ነው። በተለይ እናቴ ምክንያቱም በቃ ያረጋል እንደዛ ነው። እና አንቺ ሩጫውን ለምን ተውሽ? እንግዲህ እንደምትይኝ እጅግ ምንወደው ምናከብረው አትሌት ቀነኒሳ በቀለ ድጋፍ አድርጎልሻል። በጣም ጥሩ ሰው። በደንብ ወደ ትራኩ እንድትገቢ በደንብ እድሉ ነበርሽ። በጣም ለምን ተውሽው? በቃ ከሱ ጋር ስንገናኝ አለ አይደለ ቤተሰብም አግቢው በቃ ምንድነው የምትፈልጊው? ልጁ ደግሞ ብዙ አገር የሰራ ነው በጣም በልጅነቱ በቂ ነገር አለው። እዚህ ጅቡቲ ላይ የሚሰራውን ኢቭን ደግሞ ሙሉ ይዞ መጥቶ ኢትዮጵያ ላይ የለኛ ቤተሰብ ነው የሚያደርገው። ብዙ ነገር ያደርጋል። እኔ አሁን ላይ ለምን እንደዚህ እንደሆነ አላቅም እንጂ ሲቹዌሽን እንዴት እንደተለወጠ አላቅም እንጂ የልጆቼ አባት በጣም ጥሩ ሰው ነበር። ያው ሰው ነው መቼስ አይደለ ማንም ፐርፌክት የለም። እውነት ነው በጊዜ ሂደት ተገዛ ሆኖ ነው እንጂ በጣም ጥሩ ኖሮ ነበርን ማሲ በጣም በቃ ግን ምን ዋጋ አለው? እውነት ነው። ስትወጪ ምን አለ ልጆችሽን ይዘሽ? አይሆንም ማየት ተባለ ማለት ጧት ፕሮሰሱን ስናካሂድ በሞተር እየጠበቀኝ ሆነ ከርቭ ላይ ቆምና ልክ ከቤት ስንወጣ ያልፈናል። ልጆቹን አይም በቃ እኔ እኮ የሚያናደኝ ምን አለ መሰለሽ ልጆቹን ምንም አይፈልግም በቃ ከኔ ጋር ነው መስማማት የሚፈልገው። እኔ ደግሞ ያን አልፈልግም። አው ለኔ ነው በቃ ሁሉ ጊዜም ኢቭን አብረን ይያለን እኔን ነው የሚፈራኝ። ልጆቹን ግን ይመታል ምን ይላል ሪስፖንሲቢሊቲ ምን ነገር ጠፋ በቃ ምንም ኃላፊነት ለልጆቹ ሱሱንና እኔን ነው የሚፈራው በቃ ኢቭን ቤት ሼር አርገን ተካፍለን እየኖርን ይያለ የትም ለሊት ላይ ይመጣና የኛ መስኮት ሲከፍት ልጆቹ ናቸው መጣ ይላሉ። እኔን ነው በቃ የሚፈራው እና ሱሱን እንደዛ አይነት ባህሪ ያዘ በቃ። ለልጆቹ ግን የሆነ የሚፈራው ማለት የሚፈልገው ማለትሽ ነው? ይፈራኛልም በጸባይ እኔን ለመስማማት ነው የሚፈልገው በቃ። ልጆቹን እኔ እኮ ምለው ምን አለ መሰለሽ አንድ ጊዜ ምን ተፈጠረ መሰለሽ ትልቁ ልጄ ነው አሁን ተጣልተን ነገ ደግሞ እንስማማለን ያው እንግዲህ ያለ አይደል ኖርማል ነው ባልና ሚስት። ትልቁ ልጄ ምን አረገ መሰለሽ አንቺ እኮ ነሽ ዛሬ እንደዚህ አድርጎ ነገ ይቅርታዋለሽ ለምን? ከዛ ያንን ነገር በየቀኑ ሲሆን ለአስተማሪ መናገር ጀመረ ልጁ። እኔም ችላ ስለው እሱም ችላ ሲለው አስተማሪዋን አጠርታኝ ማትስ አስተማሪዋ ልጅሽ ጥሩ አይደለም አባትየውን እየጠላ ሄዷል እና
ከኛ አልፎ ለፕሪንሲፕል እየተናገርን ያለ ነው በኔ ፔሪድ ሲመጣ ይበሳጫል ያለቅሳል ይተኛል ስትለኝ ወደ ቤት መጥቼ ለአባትየው ላስረዳ ሞከርኩኝ ያን ነገር እኔ ጀስት ልጅህ ውጪ ያወራ ነው የምታረገው ሌላ ቢሰማ ላንተ ጥሩ አይደለም ብዬ በምክር መልክ ነው የመከርኩት ግን እሱ ወደ መጥፎ ወስዶት ድብድብ ውስጥ ገባ ልጁን እንዴት ተናገራለህ አዎ ከዛ ልጁ ደግሞ ከሚገርምሽ ራሱን መከላከልም ዝም ብሎ መመታት ጥሩ አይደለም በቃ ብዙ ነገር ሲያረግ በቃ ሲብስብኝ ነው እንደዚህ ወደ ልጆቼን በቃ ማለት በፍጹም እዛ ማሳደግ አልቻልኩም እኔ ኢቭን ቦታ ቀይሬ ሰውየው ቢዝነስ ይሰጠኝ ነበር ማሳደግ ይችል ነበር ፊሊፒንስ እንደዚህ ማለት ለልጆች ጥሩ ናት በተለይ ለትምህርት እሱን ነበር የፈለኩት ግን በቃ በዙሪያችን ሲመጣ ሰውየው ደግሞ ሰነቶሩ አንቺ ዝም ብለሽ አሁን ልጆቼን ላስተምርት ያለሽ ይሄ ሰውዬ እስከ 4 አመት ወይ 5 አመት ሰራው እንዳርጌ እመጣለሁ ለቤተሰብ የሚል ከሆነ አናገረው እንደሱ ምትል ከሆነ እኔ ቤተሰብን እረዳለሁ አንተ ራስን ሰራው እንዳርጋለው እንቢ አለ ፈራ ያ ነው ግባሽ እኔ እዚህ ጃቸው በመጣ ያስቀመጥኩት ነገር የለ አቃለሁ ያንን ወይም ቤተሰብ ያንን ስለማቅ መምጣት አልፈለኩም ለእውነት ከሆነ ግን በፍጹም የማይሆን ነገር ነው በቃ የኔ ለልጆቹ መልፋት ከንቱ ነው የሆነ ነገር አርጎ ይወስዳቸዋል በቃ በየጊዜው ያያቸዋል በየጊዜው ይመጣል በቃ ስለዚህ እሱ ፍቃደኛ ባይሆንም መንግስት ፎርስ አረጋው ማለት ሰውየው ሰነቶሩ በስተመጨረሻ ከዛ ልንወጣ ስንል ለዩቲዩብ እና ለህዝቡ ለማሳወቅ ከሶሻል ወርከር ጋር ቁጭ ብለን የልጆች እንትን ማለት ነው ኮንሰርን የሚያደርጉት አነጋገረን ለዶክመንት እንዲሆኑ ማለት ነው አሁን ፕሬዝዳንታዊ ተጠያቂ እንዳይሆን ነገር ተነጎዲያ አሁን ፕሬዝዳንታዊ ምርጫ ላይ ናቸው ከዚህ ከ20 ቀን በኋላ መስለኝ ምርጫ ላይ ናቸው እና ይሄ ምናልባት ፕሬዝዳንቱ ሌላ ከሆነ ያው ያስጠይቀዋል አባትየው ልጆችን ቢል ያስጠይቀዋል ስለዚህ ለዛ እንዲሆን ብሎ በጣም ያናገረን ቪዲዮዎችንም በስነ ስርዓት ነው ያናገረን በአሳመኝነት ምክንያት ማለት ነው እና ደግሞ አንዳንድ ጊዜ ሶሻል ወርከሮች በየጊዜው የሚያደርጉት ነገር ፖስት ያደርጋሉ ማን እንደረዱ ማን እንዳረጉ ፓስፖርት እሱን ነገር ታግዶ ነበር ግን ልንወጣ ስንል ልክ ፖስት ሲያደርጉት እንደነገ እንደዛሬ ሶሻል ወርከሮች እንደዚህ ረዳን እንደዚህ ልጅ ሊወጣ ነው ብሎ ማሳወቅ አለባቸው ለመንግስት ምክንያቱም ይሄ ሰነቶሩ እና መንግስት አንድ አይደሉም አክሲኤስ ፓርቲ ለስት ይባላል ያኛው ፓርቲ ናቸው ሰነቶሩ እና እነዚህ ደግሞ በመንግስት ወገን ናቸው ያው እሱ ስለሚፈር ነው እንደዚህ የሚያደርጉት ፖስት ሲያደርጉት ፎቶአችንን እንደዚህ ፓስፖርት ስናወጣ ሲፈርሙ ያባትየውን ምክትል ወስደው ማለት ነው እሱን አይቶ መጣ ከሌሊቱ በዛ 6 ሰዓት ማለት በዚህ 6 ሰዓት አንቺ ጋር ነው የመጣው ሌሊት በጣም መጥፎ ሰዓት ላይ መጣ ቤታችንና ውሾቹ በቃ ሲጮሁ ምን ሲሉ ሞተሩን አቁሞ ሲጋራ ሲያጨስ በመስጠት እንትን መስጠቱ ያሳያል ፊት ለፊት በር ላይና እሱ ነው በጣም ተናዷል እና ደውዬ ሶሻል ወርከር ጋር እዚህ ነው ያለው ስላቸው ከዛ ደግሞ ለቆንስላው ፊሊፒንስ ራሱ ደውዬ በዋትስአፕ ላይ ሳናግረው ተደዋወልና ፒኤንፒ ይባላል ፖሊስ ላኩ የፖሊስ መኪና መጣ ከዛ ሂድ ተባለ እስር ቤት ነው የምትገባው ተባለ ሄደ ከዛ በኋላ እስክንወጣ በየቀኑ እዛው ናቸው ቀን ሌላ ቦታ ማታ ቀን እዛው ነው ላለን ቤት ማታ ሌላ ቦታ ይወስዳል ጉዳት እንዳያደርስባችሁ በጣም በቃ ተናዷል በቃ የኢትዮጵያ ቆንስላ ደግሞ በቃ በጣም ኮንሰርን አረገ በቃ ትንሽ ታገሻና አይዞሽ በር እንዳከፍቺ ቀን ልጆች እንዳትልክ ይያሉ በቃ ሶሻል ወርከሮች ራሱ ሁሉም በቃ እዚህ ይመጣል ብለሽ ትፈሪያለሽ ነው አይመጣም ብላክ ሊስት ተደርጓል ከሀገር መውጣት አይችልም አንድ ፊሊፒን ውስጥ አንድ ዜጋ ስሙ ኮምፒውተር ላይ ካለ ከሀገር መውጣት አይችልም ክሊራንስ ይወድቃል እዛ ነው ስለዚህ ልጆችሽን ይዘሽ ወደ ሀገርሽ መጣሽ
አዎ ብዙ ዕቃ ይዘሽ መጣሽ? የቤት ዕቃሽን ምንሽን? የቤት ዕቃውን እዛው ማለት ሸጥኩኝ። ግማሹን ያው ብዙ ልብስ ስላላቸው በቃ ልብሳቸውን ነው ይዘሽ የመጣሽ? በጣም ብዙ ልብስ ነበራቸው። እናትሽ ቤት አስቀምጠሽ ቤት ፍለጋ ሄድሽ? አዎ ሻንጣዬን ዝም ብዬ በቃ እዛ አስቀመጥንና ወደ አባዶ ነው የሚባለው እዛ አካባቢ ሄድን። አሁን ቤት ተከራየሽ? አዎ እዛው ነው ያለነው። አሁን ቀጣይ ህይወትሽን በምን መልኩ ነው የምታስቢው? ባለፈውም እንዳልነው ልጆች ባንቺ ስር ነው ማደግ ያለባቸው። ስንት ዓመት ሆናቸው አሁን? መንታዎቹ 4 ዓመታቸው ነው። አንደኛው 6 ዓመቱ ነው፣ አንዱ 12 ዓመቱ ነው፣ አንዱ ደግሞ 17ን ይዘል አሁን ጁን ሰኔ ሲመጣ ደስ ይላል። አሁን እረፍት ተሰማሽ? አሁን ከመጣሽ በኋላ ያለው ስሜት እንዴት ነው? ልጆቹስ አየሩን ለመጀመሪያ ጊዜ ነው አይደል የመጡት? አዎ ለመጀመሪያ ጊዜ ነው። ምን አሉሽ? ያው አየሩን ወደውታል። ምግብም ይበላሉ። እንጀራም ትንሿ ሴቷ ናት እንጂ ትንሽ የሰራውላቸውን ይበላሉ። ሲምፕል ነው ያደጉት። እኔ እንደ ሌላ አይደለም እንደ ከፍ አርጊ ሳይሆን እንደ መካከለኛ ነው ያሳደግኳቸው። ግን ያው በቃ ደስ ይላል። እኔ ጸሎቴ ይሄ ነበር በቃ አለ አይደለ ሀገርሽ መግባት። አዎ ልጆቹን በቃ እዚህ ለማስገባት ነበር። እግዚአብሔር ይመስገን። እግዚአብሔር ይመስገን። አሁን ምንድነው የምታስቢው? ተመልካቾችስ በምን እንዲያግዙሽ ነው የምትፈልጊው? ህይወት ለመቀጠል በአሁን ሰዓት ማሲ ምን አለ መሰለሽ እኔ በቃ የሰው ምክርና የሰው አለው አይዞሽ የሚል ነው እንጂ እዚያ ደረሰኝ በኔ ከሆነ ምንም በቃ አላል ባዶ ሜዳ ላይ ይቀር አንድ ሰው እንግዲህ ከ5 ልጆች ጋር አስቢው በጣም ይከብዳል። በጣም እና ያው አስቢው ቤት የለ ምን ላርጋቸው እነዚህ ልጆች። በቤተሰብ በኩል ደግሞ ያው ማኑለጅ አላሽ 5 ከሆነ በኋላ ምን ማድረግ ይቻላል? እኔ አልፈርድባቸው ማለት እናቴ መተውቼ ወንድሞቼ ምንም ማድረግ አይችልም። ግን አንድ ሰው አለ በቃ አላል የሚረዳቸው ያ ሰው ደግሞ ለቤቱ እንደ አባት ነውና እሱ ባለው ነው ገባሽ። እሱ በርግጥ ተናዶብኛል ግን ደግሞ አልፏል። ካጠፋው ይቅርታ ግን ደግሞ ያለፈ ነገር ነው። እንደዚህ ግን ፍል ለፊት አግኝተሽው ይቅርታ ጠይቀሽዋል? አልተገናኘንም። በቴክስትም ሆነ በስንት አይነት ነገር ሞከርኩኝ ብሎክ ነው የሚያደርገኝ። ግን እስቲ ደግመሽ ይቅርታ ጠይቀው ይሄን ፕሮግራም የማየት እድል ካለው ያየዋል። ምን አለ መሰለህ ይሄ ሜሴጅ መቼስ ይደርሳል በእርግጠኝነትና ያለፈው አልፏል። ግን የልጆቹ አባት በጊዜው ጥሩ ነበረ። ብዙ ነገር አድርጎልናል ለቤታችን። ጥሩ ኑሮ ነበረን። እኛ ሰው ነኝና ይሄ ይመጣል ብዬ አልጠበቅኩም። መቼስ ልጆቹን ቢበዙም 5 ቢሆኑ ይሄ ነገር ለኛ አልታየንም። በጊዜው ጥሩ ነገር ነው በቃ ኖርማሊ ጥሩ ላይፍ ነበር። እና ያው የጊዜያዊ ኢየሱስ ውስጥ የመግባቱ ነው አባቴው። ከተሳሳትኩ ይቅርታ። እንግዲህ የልጆቹንም መብዛት ምንም ማድረግ አልችልም። አሁን አንዴ ሆኗል። የእግዚአብሔር ፍቃድ ነው እና ያለፈው አልፏል። ግን ለምን በቃ ማለት ከብዳል። አይዞሽ። አሁን ምን ሰርተሽ ልጆችሽን ለማስተዳደር አሰብሽ? አሁን ምን አለ መሰለሽ መሲ ቤት ኪራይ በጣም ይከብዳል። በቤት ኪራይ እንደገና ልጆቹ ትምህርት ቤት ብዙ ነገር እንደገና ብቻዬን ሆንኩ ሰው ነኝ። ማንንም ረዳት እስካሁን ራሱ በሰዎች አንዳንድ ባንች ፕሮግራም ላይ ያሉኝ ስፔሻሊ መኮንን የሚባል ከአሜሪካ በምክርም በተለይ በምክርም በገንዘብ እርዳታ ሳሚ የሚባል እንደገና ከጣሊያንም ብዙ ሰዎች አይዞሽ በእነሱ ነው እንጂ በራሴ ምንም በቃ እንትን የለውም። ግን አሁን አትሊስት ቤት ለምሳሌ ሲምፕል አላል በቃ
እግዚአብሔር ፈቅዶ የሆነ ልጆቹ ለትምህርት አላር እኔ ሰራለሁ መቋቋሚያ ነው እንጂ ሰራለሁ እንኳን እዚህ አይደለም ሰው ሀገር ላይ ሰርቼ ልጄም እያገዘኝ ኖር ያለው ስንት አመት ያላባትየው ሰፖርት ማለት ነው ግን አሁን በቃ አላር በባዶ ሜዳ ኢቭን ቤተ ተከራዮት እንዳልኩሽ ሜላት መኮንን ትባላለች ምን ላይ ተኛችሁ ግን የዛን ጊዜ አንድ ፍራሽ ገዛው የዛኑ ጊዜ ማለት ነው ወደ መሳለሚያ ሜጃ አካባቢ አንድ ፍራሽ ገዛን ግን አልበቃም ነበር እና በቃ ብዙም እንትን አልነበረም ያው ምግብም ዝም ብዬ ብስኩት ምናምን ለዛ ነበር ከባድ ነው ምን ዳርግ ብለሽ ነው አይዞሽ እንዳልሽው በሐሳብም በገንዘብም የሚያግዙሽ የሚረዱሽ ብዙ ይኖራሉ በያስባለሁኝ በተቻለ መጠን ይሄን ሰርቼ የሚለውን ነገር እንግዲህ ገበያውንም አቅምሽንም አየሩንም አይተሽ ምንድነው የሚለውንም ሰዎች በሐሳብም በገንዘብም አግዘውሽ እንግዲህ ነገ የተሻለ ቀን ይመጣል እንግዲህ እግዚአብሔር ያውቃል እንግዲህ እኔ ሰራለሁ መቋቋሚያ ትንሽ ለልጆቹ ቤት እና ትምህርት ቤት ያስኪስ ተካከለ ነው እንጂ ተገኘውን ሰራለሁ ችግር የለም ማለት በቃ እንደነዚህ ልጆች አይደለ በቃ ችግር የለም ማለት አሁን ለምሳሌ እዛ ያለው እኔም ብቻ ነው የሚያውቁት ሌላ ሰው አያውቁም እዚህ ግን አሁን ሰው ሲያዩ ሲሮጡ በቃ ደስ ነው ያላቸው ያ ነገር በቃ እንሂድ እንውጣ ነው እዛ እኔም ብቻ ነው የሚያውቁት አንዳንድ ጊዜ እኔን ሲያመኝ ደግሞ ችግር ነው በጣም ያስጨንቃል ማንንም የለም ትልቁ ልጅ ነው እና ደግሞ ትልቁ በጣም ኃላፊነቱ በዛ ለምሳሌ ነው ስራ ሲሄድ ጧት ቀስቅሼው ህፃኗንም ሴቷን ቀስቅሼ እሷን አንድ ቀንም ጥያት ይጃላቅም ያም ሴት ልጅና ያው ወንድ ልጅ መቼስ እና እሷን ልጅ ሲሄድ ግዴታ ቡናን ተጠገፋፋዋል ጧት ላይ እፈራለሁ ልጆቹን ድሮ እንዳይተኛ ከዛ ትምህርት ቤት ሲሄድ ደግሞ እንቅልፍ ይመጣል እና አስተማሪዎች ለምንድን ነው የሚተኛው ይሉኛል አስረዳቸዋለሁ በቃ ቤት ስለሚጠብቅ ልጆቹን ስለሚያኖራል ከዛ ያ ነገር ደግሞ ወደ ሶሻል ወርከር ይሄዳል ያወሬ ልጁ እንደዚህ እሱ ነው የሚጠብቅላት እነሱ ደግሞ ይቆጣሉ ሌላ ሰው ተጠባቂ ከሌለሽ እንዴት እነዚህ እኮ መንግስት ያስጠይቅሻል ይላሉ ማይሆን ነገር ነው በቃ ለኔ እዛ ሀገር ላይ ምን ነው ለኔ በቃ ማይሆን ነገር ሆነ እንኳን መጣሽ ወደ ሀገርሽ ምንም ቢሆን ማን እንዳገር ለከነሽ በጣም እግዚአብሔር ያቃል ሁሉ መልካም ይሆናል አሁን የኢትዮጵያ ቁጥር አውጥተሻል አዎ መሰረት አካውንት አውጥተሻል አዎ የባንክ አሁን ቤትሽ አንድ ፍራሽ ነው ያለው አንድ ፍራሽ ነበር ለአመት ባል ደግሞ አንድ እህታችን ከአሜሪካ ልካልኝ ለአመት ባል ብላኝ አንድ ጨማርኩ ተመስገን አሁን ቢያንስ ምትተኙበት አለ አይዞሽ ሁሉ ነገር ያልፋል ነበር ብለሽ መታወሪበት ጊዜ ሩቅ አይሆንም እግዚአብሔር አዋቂ ነው አይዞሽ እሺ ልጆችሽን በዙሪያሽ አድርገሽ ነገ የተሻለ ቀን እንደሚመጣ በእግዚአብሔር ማመን ነው እሺ እኛ ሁን ሌላ ነገር ባናደርግልሽ እንደው አውዳመትም ስለሆነ ለበዓል ተብሎ ከተላኩ የፍቅር ስጦታ በሚል ለተቸገሩ አድርሱልን ካሉት ላይ 20 ሺህ ብር አሁን በአካውንትሽ እናስገባለን እንግዲህ ካናዳ ሀገር የሚኖሩ ኢትዮጵያውያን ናቸው ተሰባስበው ቡና በሶስት ወር አንድ እየተገናኙ ቡና ሲጠጡ ከሚያደርጉት መዋጮ ነው እንግዲህ ብዙ ጓዳ ብዙ ቀዳዳ ውስጥ የገባው እንግዲህ ከዛ ላይ 20 ሺህ ብር ላንቺ እናስተላልፋለን አካውንትሽን አስተያየት መስጫው ላይ ፒን አድርገን እናስቀምጣለን ሊደውሉልሽ ይሄንን ብታደርጊ ብለው መንገድ ሊያሳዩሽ የሚችሉ ካሉ የሥራ እድል ሊሰጡሽ መሰል ነገር ካለ ሊያገኙሽ ይችላሉ በርቺ እንኳን ወደ ሀገርሽ በሰላም መጣሽ ከነ ልጆችሽ ይሄንን ነው ማለት መፈልገው ማለት ምትፈልጊው ነገር ካለ በጣም በእውነት የኢትዮጵያ ህዝብ ነው ኤርትራ በጣም ነው ማመሰግነው በተለይ እዛ ሆኜ በሐሳብም ሆነ በገንዘብ መርዳታ በእውነት እግዚአብሔር ይስጥልኝ በጣም ነው ማመሰግነው በእውነት ምን ማለት እንዳለብኝ አላቅም ግን በቃ
የኢትዮጵያ ሕዝብና ኤርትራ በጣም ነው ማመሰግነው። በጣም ደጎች ናቸው። እስካሁን ድረስም እየደወሉም በቃ በከጎኔ ናቸው። አመሰግናለሁ። አትሊስት ሐሳቤን ለውጠዋል። እኔ የምፈልገው ሌላ ነገር ነበር፣ ልጆቹን በእውነት ለመስጠት ነበር፣ ግን ያ ነገር በቃ ተለውጧል። እግዚአብሔር ይስጥልኝ ለሁሉም፣ ለኢትዮጵያ ሕዝብ፣ ለኤርትራ ሕዝብ በጣም አመሰግናለሁ። መልካም ዓመት በዓል። አሜን። አይዞሽ መስዬ በጣም ነው ማመሰግነው። የተሻለ ነገር ይመጣል። እግዚአብሔር ይስጥልኝ። እሺ አይዞሽ በርቺ ነው የምለው። እንግዲህ ሌሎች ነገሮች ካሉ ደግመን እንገናኛለን። እሺ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ይስጥልኝ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደወል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር